በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። ለምኑ ለሆሳዕና እግዚአብሔር አምላክ ለዚህ ላደረሰን አምላክ ስሙ የተመሰገነ ይሁን። ደግሞ ሰሙነ ሕማማት ደግሞ አልፎ ለትንሣኤ ደግሞ ደረሰን እግዚአብሔር በጎ ፈቃድ ይሁን። አሁን ሰዓቱ አሁን ቀጥታ ሰዓት የደረሰው ግን ቀጥታ ወደ መጋቢ ሰዓት ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አላችሁ? ምስጋና የባሕሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የማን ስም ይመስገን? የማን ስም ይመስገን? እንግዲህ በዚህ በጾመ ዓርባ እንዳናጨበጭብ እጆቻችን እልል እንዳንል ጉሮሯችን ተከልክሎ ታስሮ ተቆልፎበት ነው የቆየው። ዛሬ ይጀምራል እንግዲህ የእልልታ ቀን። ሳምንት ደግሞ እግዚአብሔር በቸርነቱ ቢያደርሰን ሕማማቱን አሳልፎ ዕድሜ ሰጥቶ የዚያ የትንሣኤውን ብርሃን እንድናይ ቢፈቅድልን እልልታው ያን ጊዜ ይደምቃል፣ ይሞቃል። ዛሬ ግን ይጀምራል። ምክንያቱም ዛሬ የሆሳዕናው ንጉሥ በሆሳዕና ገብቶ በሆሳዕና ገብቶ በሆሳዕና ለተገኙ ሰዎች ሰላምን ያደለበት በዓል ነው። ዛሬም ቸሩ እግዚአብሔር ለሁላችንም ሰላምን ያድለን። እስቲ ሁላችሁም ለእግዚአብሔር እልልታ አቅርቡ ከጭብጨባ ጋር። ይህ አይሰማም ጨምርበት፣ ይበቃናል። ክርስቶስ ሆሳዕና እያሉ እየዘመሩለት ወደ ኢየሩሳሌም ሲገባ እንዲህ ነበር የተደረገው። የዘንባባ ዝንጣፊ ይዘው ሕፃናቱም ጭምር እየዘመሩ እልል እያሉለት ንጉሡ ክርስቶስ ወደ ኢየሩሳሌም ከተማ በገባ ጊዜ በእልልታ ነው የተቀበሉት። አይገርማችሁም? ከእልልታ ጋር ደግሞ ቅናት ትመጣለች። ታዲያ ሌሎች ደግሞ አይሁድ ቀኑበት። ዝም እንዲሉ አድርጋቸው እነዚህን ሕፃናት እስኪሉ ድረስ ማለት ነው። ዓይን ያወጣ ምቀኝነት የሚሉት ነገር አለ። ፊት ለፊት በግልጽ በቃ ተቃጠሉ ለክርስቶስ ሕፃናቱ ጭምር ሲዘምሩ ማለት ነው። እንግዲህ የሆሳዕናው ንጉሥ የእኛ የሁላችን ንጉሥ ኢየሱስ ክርስቶስ በልባችን ላይ ይንገስልን፣ በልባችን ላይ ይንገስልን። ርዕስ ሰጥተን ስለ ሆሳዕና የሚሆን ስለሌላ ብንማር መልካም ነበር። ዛሬ ግን ሁልጊዜ በዚያ ወደ ምሕረት እንደምንነግራችሁ ሰዓት የለም። ይልቁንም ዛሬ ሰዓት የለም። የምትኖረንን ጥቂት ዝማሬ ዘምረን በቀጥታ ንዋያተ ቅድሳቶቻችንን ወደ መሰብሰብ ነው የምንሄደው። ግን እግዚአብሔር ይመስገን ቅዳሴያችንን ረጋ ብለን ቀድሰናል። ከቅዳሴ በፊት ደግሞ አገልግሎት ነበረን። እሱን ምናልባት አርፍዳችሁ ለመጣችሁ እነግራችኋለሁ። ያንን ሁሉ ስናካሄድ ቆይተናል። ለማንኛውም በዚህ እስካሁን ባደረግነው ንግግርና አሁንም እየተደረገ ባለው ንግግር ዛሬ ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም ቤተክርስቲያን ሄጄ አስቀድሼ ተባርኬ መጣሁ፣ ወንጌል ግን ምን ተማርኩ ብላችሁ ራሳችሁን ከጠየቃችሁና ወደኋላ መለስ ብላችሁ ማሰብ ከፈለጋችሁ በእርግጥ ርዕሱም ይሁን ትርጉሙ ለእናንተ አዲስ ባይሆንም እሱን ግን ርዕሱን እሰጣችሁና እሱን ሁልጊዜ በሕይወታችሁ እያሰባችሁት ከማማ ኢትዮጵያ ጋር አሁን እንደ ሰደድ እሳት እየተቀጣጠለ ካለው ከዓለም ችግር ጋር ከራሳችሁ ጋር ወይም ከራሳችን ሕይወት ጋር እያነጻጸር ነገስ ምንድን ነው የሚመጣው? ምንም ቢመጣ ምንም እኔ ምን መሆን አለብኝ የሚለውን ለራሳችሁ ጥያቄና መልስ የምትመልሱና በዚህ ቃል እግዚአብሔር እንዲያስተምራችሁ እኔንም እናንተንም እንዲያስተምረን ቃሉ ምን ይላል መሰላችሁ? በሉ እስቲ ሆሳዕና 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 ለወልደ ዳዊት። ይሄ ማለት ነው ለዳዊት ልጅ ሆሳዕና ማለት ነው። ሆሳዕና ማለት ደግሞ አሁን አድን
መቼ ያድን? መቼ ያድን? በትክክል የእግዚአብሔር ቃል ጥንትም አሁንም ብሉይ መዋዕል ነው እና እሱ ነገር ሁልጊዜ ቢናገር በእርግጥ ቃል በሁሉም ቦታ በሁሉም ስፍራ በሁሉም ጊዜ እኩል ያገለግላል። ያ ጊዜ ብታውቂስ ኖሮ ብሎ ለኢየሩሳሌም አዝኖላት ነበር። ሰላምሽ ወደ አንቺ እየመጣ ነበር እያላት ግን አልተቀበለችው ነበር ሰላማን። ዛሬም በቀጥታ እንዲሁ ነው። ማማ ኢትዮጵያ የክርስቲያን ደሴት፣ ገዳማቱ፣ አድባራቱ፣ ሊቃውንቱ፣ ጳጳሳቱ፣ ምሁራኑ፣ ህዝበ ክርስቲያኑ፣ ምዕመናኑ፣ ቅዱሳን ሁሉ ያሉባት የነበሩባት ያሉባት። በዚያው ልክ ደግሞ መሬት ሲያረጅ ለእናንተ ተዋለሁ ጃርት ያበቅላል፣ አረም ያበቅላል እየሆነ የሁላችን የኛ የኋለኛዋችሁ ማንም ለማለት አይደለም። አደራችሁ እንዳትጎዱ፣ እጆቻችን ወደ ሌላ እንዳንዘረጋ ወደኛ ወደ ራሳችን። እኛ በዚህ ዘመን የተገኘን ሰዎች በአባቶቻችን እና በእናቶቻችን በእነዚያ በደጋጎቹ ፋንታ ወይም ቦታ መግባት ስላልቻል እነሱን ሊሆን ስላልቻል በሁላችን በደልና ኃጢአት ማማ ኢትዮጵያ እያነባች ትገኛለች። ዓለሙ ሁሉ በዚህ በሆሳዕና በዓል አይሁድ በምቀኝነት ቅጥል ሲሉ ዓለም ሁሉ ተከትሎት ሄደ እኮ ምን ትጠብቃላችሁ ብለው ነበር። ዛሬ ግን ዓለም ሁሉ ክርስቶስን ትቶ ወደ ዓለም ወደ ክፋት ወደ ሌላው እየሄደ እግዚአብሔር ያው ቸር ስለሆነ እና ስለሆነ ነው እንጂ እንዲያው ጠቅልል አድርጎ ያጠፋል ነበር። ግን ተመለሱ ለማለት እንደምታዩት በየቦታው ጥቂት ቦታ መዓቱን ቁጣውን ብልጭ ያደርጋል። በምሕረቱ ግን ምሕረቱ ሰፊ ስለሆነ እድሜ ጨምሮልናል። ያልቆረባችሁ ሰዎች ቁረቡ፣ ንስሐ ያልገባችሁ ንስሐ ግቡ። ይኸው ነው የወንጌል ቃል ማስቀደስ፣ ይኸው ነው፣ ሌላ ነገር የለም። እግዚአብሔር ቅዱስ ቅዱስ የሚለው አላጣም፣ እዚሁ ተሳለን የሚለው አላጣም። በእውነት ዕጣን ጧፍ ሻማ የሚያመጣለትም አላጣም፣ ምንም አላጣም። እግዚአብሔር ያጣው አንድ ነገር ብቻ ነው፣ ያጣው ልብ ነው ያጣው። እሱ ና ጌታዬ ሆይ ንገስ፣ እኔ ልብ ላይ ረፍ የሚለው ሰው ምዕመን ነው ያጣው እግዚአብሔር። ያ ማለት ንስሐ ገብቶ በስጋው ደግሞ መኖር ማለት ነው። በዚህ አጋጣሚ ስጋው ደግሞ ለምትቆርቡ ምዕመናን ሌላም ቤተክርስቲያን በፊት ቀደም ባሉ ጊዜያቶች፣ አሁን እንኳ በእግዚአብሔር ቸርነት እስረኛ ነኝ፣ ብዙ መንቀሳቀስ አልችልም። በፊት ግን ሌላም ቤተክርስቲያን አባቶች የቦታው የሚመለከታቸው በአውደ ምሕረት ሲሰጡ የምናገረው ነገር ነው። የምትቆርቡ ቆራቢ የሆናችሁ ሰዎች ፊት ለፊት እዚህ ጋር ስትደርሱ የመጀመሪያ ቁጥር 1 መስገድ ይገባል። ግን መሬት አትሳሙ፣ አይሳምም። መሬቱ የሚባለው በማትቆርቡበት ጊዜ ነው። በምትቆርቡበት ጊዜ መሬት አትሳሙ፣ አንደኛ። ሁለተኛ ልትቀበሉ የሚያቀብለው ካህኑ ፊት ስትቀርቡ ፊታችሁ በጣም አትሸፋፍኑት፣ በጣምም አታጎንብሱ። ምክንያቱም እንዴት ማየት ማለት ካህኑ ሊያቆርብ ሲፈልግ ለምሳሌ የሚያጎርስ ሰው ስጋ ነው እኮ የክርስቶስ የሚጎረስ ነገር የሚበላ ነው። ደሙን ጋር ሲሆን ደግሞ እሱን እነግራቸዋለሁ። የሚበላው የክርስቶስ ስጋ ለመብላት ፊት ለፊት የሚያጎርሰው አካል ማየት አለበት፣ አፍን ማየት አለበት። በጣም ካጎነበሱ በዚያ ላይ ከተሸፋፈኑ እንዴት ይሆናል? አይሆንም። ደሙን ጋር ሲኮን ደግሞ ከአሁን በፊትም ተናግሬዋለሁ፣ ግን መናገር ግዴታ ስለሆነ ነው። ደሙን ጋር ሲሆን ለሚበላ ነገርና ለሚጠጣ ነገር አፍ የሚከፈትበት መጠን አለው አይደል? ሁላችሁ መልሱኝ አይደል? ለሚበላ ነገር በጣም አፋችን ብንከፍተው መልካም ነው። ለሚጠጣ ነገር ግን በትንሹ ነው የሚከፈት። በጣም ከከፈተው ምን ይሆናል? ይፈሳል። ስለዚህ እነዚህ ነገሮች ጥንቃቄ በሁላችሁ ሊሆን አይደለም። ከስንት አንድ ሰው ስለሚሳሳት እገሌ እንዲያረግ ገሊት እንዲያረግ ስለማይባል እግረ መንገድ ትምህርት ለመስጠት ነው። እንዲህ ሆነን ያው ባይገባንም እግዚአብሔር ስጋውና ደሙን የሰጠ ለእኛ ለኃጢአተኞች ስለሆን ለበሽተኞች ነው መድኃኒት የሚያስፈልጋቸው። በወንጌልም የተነገረው ይሄ ነው እና ለበቁ ለንጹሐን አይደለም ስጋው ደሙ። ግን ሳንዳፈር ሁልጊዜ ይቅር በለኝ እያል ሁልጊዜ በስጋው ደሙ እንኑር። እኔ እነግራቸዋለሁ፣ ብልጥ የሆነ ነጋዴ ካለ ከእናንተ መካከል ይቅር በለኝ እያለ በስጋው ደሙ መኖር ነው። ትክክለኛው ንግድ ማትረፊያ ንግድ እሱ ነው። ሌላ ሁሉ ከንቱ ኪሳራ ነው። ቸሩ እግዚአብሔር የሆሳዕናው ንጉሥ መድኃኒት ነውና ለሁላችን መድኃኒተ ስጋ መድኃኒተ ነፍስ እንዲሆነ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃሌት ያሰማልን ማለት እኮ ገነት ግባ ማለት ነው። መቼም ገነት እንዳልገባ የሚፈልግ ሰው የለም አይደል? ምን አለ ብትሉላችሁ እስቲ ይሆነ እኔም እኮ ምቀኛ አይደለሁም፣ አብሮ ያሰማን እላችኋለሁ። እናንተም እኔም አብረን እንግባ እላለሁ። ቸሩ እግዚአብሔር አብሮ ጽድቁን ያውርሰን። ይህኛውን ዘንባባ ከዘመርንበት በኋላ
እንደገና ሁላችሁም በምትፈልጉት መጠን ይሰጣችኋል፣ ይበቃችኋል። እሱ እናደርጋለን። ዛሬ በዓሉ የህፃናት በዓል ነው። ሆሳዕና ህፃናት የዘመሩበት ነውና ሁሉንም ህፃናት ወደዚህ አምጧቸው። ቻናሉን እያወጣችሁ ዝማሬውን ይከታተላሉ።